ካየሁሽ ጊዜ ጀምሮ ጩጩ ይለኛል። ተወንጂ ከምሬን እኮ እና ምን ትጠብቃለህ እንዴ? አታውቅም እንዴ ታዲያ? ይልቅ አንድ ያሰብኩትን ነገር ልንገርሽ። አሁን ግን እያሾፍክ ከሆነ እጣላለሁ። በእውነት አላሾፍም። በእርግጥ እኔ አንቺ ባል ጓደኛ በሚል ይስተካከል። እሺ እኔ አንቺ ጓደኛ ገንዘብ የለኝም። በሚመጣው ወር ግን እንደምንም ወገቤን አስሬ አንቺ ህይወትዬን ከሰው እኩል ላደርግሽ ወስኛለሁ። እንዴ አልገባኝ። ማለቴ ከህዝብ ስልክ ተጠቃሚነት ወደ ሞባይል ተጠቃሚነት ላሸጋግርሽ ወስኛለሁ። ባንዳ ላልሳት አያዋጣም። ምን ነው የማያዋጣም? በእውነት አያዋጣም። ይሄ ሞባይል እያስገዙ ቁጭ መሳብ ነው። ስኪናይና ወይ መሳጋብጂኝ ወይ መሳል ጋብዝ አሁን ነው ታዲያ። እሺ ዳዊት ፈልጌ ነበር። አስገባት እሺ ደሞ አምሮብሽ ታይዴ ቢያውን ስመጣ በጣም አዝኜ እኮ ነው የመጣሁት። ምን ሆነሽ? እንዴ ሰናይት ናግንቻት ነው። ሰናይት ደግሞ ማለት ይሄ ደግሞ የዮናስ ታናሽ እህት ነች፣ እኛ ሰፈር ያለችው። አወቋት። ታዲያ ሰናይት ነው ነች። እኔ ስታሳዝንክ የማትወደውን የማታፈቅረውን ሰው እኮ ለቤተሰቧ ስትል የምታገባው። ብታይ ፎቶውን አሳይተኝ ሽማግሌ እንዴ በጣም ነው የምታሳዝነህ። በጣም አዝናለች እኮ። ከሷ በላይ ኳንቺውን ሽከፋሽ እንዴ ሰው እንዴት እንዲህ በቀላሉ ትዳር ይይዛል? በዚህ ጊዜ ቤተሰብ አግቢ ቢላት ባይላት እንዴት ነው እሷ የምታገባው? እንዴ እኔማ እንዴት እንደምናደድ እኮ ነው። ለቤተሰብ ሲባል ለሀብት ሲባል ያሉ ለምንድን ነው ግን ምን አደረገቻቸው? በስማ እሻውና ምሳችንን እንብላ። ምንድን ነው የምትጋብዘኝ? የከፋው ሰው ምሳ መብላት የለም። አዝነሽ ለልጅቷ አዝነሽ እንዴ ና ያዘንኩበት ልንገርህ ብዬ ነው። አሁን የኔ ማው ምሳችን ነው።
እወድሻለሁ የኔ ቆንጆ ሳልነግርህ በፊት በጣም ብዙ ነገር አስብ ነበር ምን አሰብሽ አርግዣለሁ ስለ ከኔ ያምሻል እንዴ ቆይ ግን ለምን ምንድነው የምታወሪው እሺ ምንድነው ያረገሽው ትለኛለህ ብዬ ፈርቼ ነበር እወድሻለሁ የኔ ቆንጆ እኔም እወድሃለሁ እንደማልከዳሽ እንድታውቂልኝ ይፈልጋል አሁን ግን ለልጃችን ስም እናስብላት ደግሞ ማን ነው ሴት ያደረጋት በቃ ታወቀኛ እና ማን እንበላት መቼም አሁን ስም አናወጣላት ወይ ሚጣ እንበላት እሺ እርመሽን ከቤት ብትይ እንቅጠል ማይል ምግብ ተጣጣ አራክ ሳይጣፍጥ መብላት ግዴታ እራፉ ሳይጣፍጥ መብላት ግዴታ የለበትም እኔ እኮ ስቀልድ እኮ ነው አንቺ ቀልድና ምረገባሽ ሰዓት ይረፍድበታል ትበላለህ እበላለሁ አልፈት በላለሁ ታፋት በላም ምን ታመጣለሽ እንዴ አሁን እስቲ ከእናንተ ክበብ ከምታቀርቡት ምግብ ይሄ አይሻልም እንዴ ማየ ከነሱ ክበብ ምግብ ጋር የሚሰራው ኧረ እንደው ነው እንጂ አንዴ እሱን ፈልጌ ቢሄድ ያቀረቡልኝ አቤት 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 መቼም በህል እንዲህ አይባልም ለዛ አይደለ ያሸረፍሽው አንተ ጨምላቃ ማንኛውም አሁን ቶሎ ቶሎ ላንሄድ እናንተ መቼም አንዴ መቃለድ ከጀመራችሁ ወይ ልታረፍድ ነው አለያም ልትቀር ነው አልቀርም አላረፍም በልሙት ግን እንታቂው ያለ ባሪያ እልቅታ ላይ ባሪያ አስያሳችሁ አሁን ከመለክሽ አታነሽ ወደዚህ በኋላ ናንቺ እንዴ ያወጣው ያምጥኛል ማይ ቆይ እንዴ ለምን አጉረስ ወርስ አድርገው አይ አይ መቃሱ ሞቶ ነው ማየኝ አንዴ ራኩስሽ እኔ ያወጣው ወይ ማያ ብቻ ነው እንደውምሽ እኮ ነው ማየኝ ባባባሙት እሺ እሺ አንቺ ጨምላቃ እንጂ ዱታ ነይ ያወጣሽው ቢ አልበቃኝ ማኝ ጨምረልሽ እኔ በቃኝ ይሄን ከጨረስኩም ጥሩ ነው ሄሎ ቢኒ አማን ነው በደውልልህ እኮ ስልክህን አላነሳም አልክ በሰላም ነው እኔማ ማታ ተገናኝተን አንድ ሁለት እያልን እንድንጫወት ፈልጌ ነበር አይደለም ደሞዙት እንኳን አይደለም እማጫውት የራሴ ጉዳይ ስላለኝ ነው ግድ የለም ጉዳዩ እኔ ስለሆነ ጋባዡ ነው የሆነኝ አንድ ሰዓት ከቻልክ እኔ ሱፍንም ቅጠራቸው እሺ ቻውሽ ስታሳዝንክ የማትወደውን የማታፈቅረውን ሰው እኮ ነው ለቤተሰብ ስትል የምታገባው ብታይ ፎቶውን አሳይተኝ ሽማግሌ ዳዊት አንተ ምን ሆነሃል? እግዚአብሔር ይመስገን። ምን ሆነህ ነው እንደዚህ ሀሳብ ውስጥ የገባኸው? ስራ ደህና
እንዴ? ኧረ ሰላም ነው። እና ታዲያ ምንድነው እንዲመሳስብ? እኛ አለቃዬ ዛሬ ነው የህይወትን ጉዳይ አነሱብኝ። ጭንቅ ብሎኛል። እኔ የምልሽ ስራውን ብትወው አሞሃል እንዴ? ቤተሰቡ ምን በልቶ ሊኖር ነው አንተ ስራ ልተው የምትለው? ወይ ሌላ ስራ ፈልጋለሁ። ተው፣ እኔ አይገባኝም። ይሄን ስራ ለማግኘት ስንት እንደለፋህ እያወቅ ታዲያ እኔ ምን ላድርግማ? ጨነቀኝ። ምን አስጨነቀ? እስቲ ቆይ ንገረኝ፣ ምንድነው የሚያስጨንቀ? አንተው ነህ እኔ ልንገራ ስለህ ታያልከኝ እንዴ? ደግሞ ይሄን የመሰለ ሰናይ እድል ሲመጣ እሰይ ተብሎ ይቀበሉታል እንጂ የምን ማመንታት ነው? ዳዊት ይየሙት ይሄው ልጅ አታሳፍረኝ። እንዴው ምን እንደሆነ እንግዶችን ብቆጥር ነው የሚሻል። ቆይ መጣ እንዴ? ዳዊት ያው ቆይ ምን ያህል ሰው እንደምንጠራ አሁን ማን ከማን ጀምር? አቶ በለጠ፣ ወይዘሮ እታገኝ፣ አቶ ታጠቅ፣ እኝማን አቶ ጥላሁን እኝማን ናቸው ከኛ ቤት በላይ ጀርባ ያሉት? ኧረ በፈጠረሽማ ምን ሆንክሽ አሁን? አንቺ እኮ ጭራሽ ምንም ሳይያዝ እንግዶችን ማስገባት ልትጀምሪ ነው አይደል? እስቲ ተው አንተ። እንዴ ሁሉን ነገር እንዲህ አድርገው ትችላለህ እንዴ? ተው። ምን ነው? ይልቅ መጣችልሽማ። ትምጣ ምን ችግር አለ? ደህና ናችሁ ወይ? ደህና እንዴት ነሽ? እንደምናሽ? ደህና ነሽ? እግዚአብሔር ይመስገን። አንተ ጋር ደህና ነህ? ነይ እንዴ ታዲያ ወዴት ትሄጂ? ወይ ማይ ደክሞኛል። ልብሴን ምናምን ልቀይር። ነይ ግድ የለም ነይ ቁጭ በይ። ለአንድ ጉዳይ እፈልግሻለሁ። ነይ ቁጭ በይ። ነይ ሰላም አይደለም? ኧረ ሰላም ነን። ነይ ቁጭ በይ እናቴ። ዛሬ ትልቅ የምስራች ይዤ ነው የጠበኩሽ። የምስራች? እንኳን ደስ አለሽ። እንዴ እንኳን አብሮ ደስ አለ። ይኸውልሽ ልጅ አንቺን ከጨዋ ዘር የሆነ ትልቅ ሰው ለትዳር ጠይቆኛል። ደስ ብሎኛል። ምን ነው እናት? እንዲህ አይነት ዜና ሲነገር ያስደስታል እንጂ ያሳዝናል እንዴ? ህይወት እንጂ
ሄሌኔ ቆንጆ ዳምሽ እንደምን አመሸሽ? ታይተሽ ነው እንዴ? አይ አልተኛው። ምን ሆነሻል? ምንም አልሆንኩም ዝም ብዬ ነው። ነገሪ ምን ሆነሻል? ምንም አልሆንኩም አልኩህ አይደል እንዴ ዳም? ቤት አልገባህም? ከነሱ ከአንዱ ሁለት እያልኩ ነው የተዝናናን። ነገ ቅዳሜ ነው አይደል ስራ ትገባ? ነገ ስራ የለኝም። ስለዚህ ጠዋት 4 ሰዓት ላይ ላገኝህ እፈልጋለሁ። የተለመደው ቦታ ነው። ኢሶኬ በቃ ነገ የተለመደው ቦታ ላይ እንገናኛለን። ራስን ጠብቅ። እሺ ነው በቃ ልክ ቤት እንደገባው ደውልልሻለሁ። አይ አትደውል፣ ስልኬን አጥፍቼ እተኛለሁ። ቻው። እሺ እወድሻለሁ። Thank you.
የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። ስንት ሙሉ ስልክሽ ላይ ስደውል እንደነበር እግዚአብሔር ነው የሚያውቀው። ቆይ ግን ቦርሳሽ ውስጥ በጣም ብዙ ብር ነበረው እንዴ? ቦርሳዬ ውስጥ ብዙ ብር አልነበረው። ከብሩ መጥፋት በላይ ግን ውስጥ የሚጎድ የስልኬ መጥፋት። ታዲያ ስልክሽ ከሆነ ችግር ሄደን መውጣት እንችላለን። እንዴ ሳምሪ ምን ሆነሻል? ስልኩ እኮ በእኔ ስም አይደለም በዳኒ ስም ነው። በዚህ ላይ ደግሞ የዳኒ ስጦታ ነው። ታዲያ ምን ችግር አለው? ዳኒ ራሱ ሄዶ መውጣት ይችላል። እንዴ ዛሬ ያገኘሽውና ዝንታሪምሽን አታገኘውም እንዴ?
ወር ሆነው እኮ ስልኩ አይሰራም ሰፈሬ ነው ባለኛ አካባቢ ያስፈለኩት ምን ፍንጭ አገኘቻው ሻውን የት ገባ ይባላል በቃ ተረጋጊ ወይ እኔ ምንሽ ወይ ቢያንስ እንዴት ቤተሰቡን እንኳን አግኝተሽ ማነጋገር አልቻልሽም ዳንዬ እናት አባትም የለው የሚኖረው ከአንዲት እህቱ ጋር እንደነበር ነግሮኛል እሷ ታዲያ የት አግኝቼ ልጠይቃት ሳምር ምን አይነት ጣጣ ነው አንዳንዴ ዳኒም እንደወንዶቹ ማርገዜን ስነግረው ጥሎኝ ጠፍቷል ብዬ አስብና ልቤ ግን ዳኒ ይህንን ነገር እንደማያደርገው ደጋግሞ ይነግረኛል ሻውን የት ገባ ይባላል ሳምር በቃ የኔ ቆንጆ እግዚአብሔር ያለው ነው የሚሆነው ህይወት በቃ አስገቢና አስተኛ እንቅልፏ ሲመጣ የምትናገረውንም አታውቅ እንቅልፌ እኮ አልመጣም ተነሽ አንቺ ተነሽ ግቢና ተኝ ዘረቢስነትሽን ማን በነገረሽ እማ ዲቃላ ምን እየሆንሽ ነው ተይ ባክኝ ስለዚህ ነገር ስንት ጊዜ ነው የተነጋገረው አንተማ ምን ተነካ ነኝ እንጂ ዲቃላ አሳዳጊ ሆኜ ቀረው አንተ ምን ተነካ በወግ በማረግ እንዳርሽ ስትባል እምቢ ብላ ዘሩም አይታወቅ አባቷን ማታውቅ ልጅ አመጣችልኝ እማ በፈጠረሽ ዝም በይ አሁንማ በሞቱ አባታችሁ መቅናት ጀምሬያለሁ እሱ ከነ ክብሩ ከነ ማረጉ ሞተ ያለሁኝ እንጂ የሰው መሳቂያ መሳለቂያ ሆኜ ቀረው ምን አለ ልጅ ምን አለ አንተ እንኳን ምን አለ እሺማ እሺ በቃ እሺ አሁን ዝም በይ እሺ አላሽ አይደለም እንዴ
ካየሽው እየመጣሽ ትጠይቂኛለሽ እሱንም ማምጣት እያልኩ አልጨቀጭቅም ታዲያ መቼ አሰባችሁ ምን ሰርጉን ነው ያው እሷ እየዞረች መብላት እንጂ ማብላት አታውቅም እያሉ ለሚሰድቡኝ መንደርተኞች ሁሉ በእናንተ ሰርግ አፋቸውን ማስያዝ ፈልጋለሁ ዝም በላንተ ችግሬን ያላወቁ እሷ ሰርግ አታውቅ ክርስትና አታውቅ እያሉ በሯን ዘግታ ነው የምትበላው እያሉ ሰርግ ላይ ሄዱ ተዋት ግድ የለም እሷ እናንተ ቢናት ቢ ያዣይዙሽ ቢ ቢ እኔ ምልህ የህይወት ልጅ ሚጣ አባቷ የለም እንዴ ህይወት ማርገዟን ልክ እንዳወቀ ነው ጥሏት ህይወት ግን ሞኝ ነች ምን እንደምትታገለሽ እሱ በኔ የሚጨክን አንጀት ኖሮት ነው የሆነ ነገር ገጥሞት ነው እንጂ እኔን ከልሶኝ ጠፍቶ አይደለም እና ማዘር ህይወትን ለምንድን ነው የሚቆጣው ማማ ህይወትን ለአንድ የተከበረ ሰው ልትድራት ትፈልግ ነበር ነው ብር ስላለው ማማላ አይደል የድሮ የሆነ ነገር በቃ ህይወት ደግሞ ፈጽሞ አይሆንም ማለት ነው ነጥነሽ መጀመሪያ ላይ እንደሱ ነበር የተሰማው እንዴ ስላለሽ በጣም ደስ ብሎኝ ማዬ ግን ፈጽሞ እምቢ ትለኛለች ብላ አልጠበቀችም ነበርና ልክ ህይወት እንዴ ስትላ ሀገር እያዘግኛል አለች የሚገርምሽ ነገር ደግሞ ከአንድ ወር በኋላ ገደማ ይወጣል ማዬ ምን ያህል እንደተከተለች ልነግርሽ አባትዬው ደግሞ አስረግዟት እንዳልኩሽ ይጠፋል ነገሩ ሁሉ በዚህ እንደዚህ ሆኖ ይባባስ በቃ ከዛ ጊዜ ጀምሮ ማዬ ሰርጉን ተጠራች ክርስትናን ተጠራች እያማረረች አለች ሰው ፊቱን አጠቆረ መንደርተኛው የተወራው ስለኔ ነው ያለች ምንም ማትለው ነገር
አንቺ ቢሆን ጭቅጭቅ የሚቀርልሽ አግብተሽ ስትወጪ እንደሆነ የሚጠፋሽ አይመስለኝም። እኔ እኮ የሚገርመኝ ዳኒን ካስረሳኝ ብዬ በአንቺ ምክር የገባሁበት የፍቅር ግንኙነት እንዴት ባጭሩ እንደተቋጨ ልጁን ምን ያክል እንደጎዳሁት እያወቅሽ ዛሬም ያግቢ አታግቢ ጭቅጭቅሽ ነው የሚገርመኝ። አንቺ ግን ትቀልጃለሽ እንዴ? እንዲህ እንዳማረብሽ የምትቀጥይ ይመስልሻል? ዛሬ ቢሆን ከስንት ዘመን በፊት የነበረው ዳኒን እያሰብሽ እድሜሽን ማቃጠል አለብሽ እንዴ? ለእኔ እድሜን ማቃጠል የምወደው ግን ምን እንደዋጡ የማላውቀውን ዳኒን እየጠበቁ መኖር ሳይሆን በእሱ ምትክ ሌላ ወንድ ለመተካት የማጠፋው ጊዜ ነው። ገና ፍቅርን እንደጀመርነው አብረን ሆነን እንኳን በምንነፋፈቅበት ሰዓት ነው ፈጽሞ ባልጠበቅኩት ሁኔታ ጥያት ተጠፋች። ጥፋተኛ መሆንን ግን አውቃል። ግን አንተ ያልገባ ነገር አለ። እኔና እሷ በሙሉ ተለቀቀ። የፈለገ ነገር ይሁን ያለች እኮ ከወድ ጋር በቃ እንደተዛነተ ይመጣል። ይሄን ያክል ምንድን ነው እንትን የምትለው? ደጋግሜ ደብዳቤ ጽፌላት ነበር። አንድም ቀን እንኳን ተስቷት መልሳልኝ አታውቅም። የሆነ ነገሩን እንዳይሆን ፈራለሁ። እርጉዝ ነኝ ስትለኝ አይዞሽ ምንም ነገር ቢሆን ካጠገብሽ አልለይም አልከዳሽም ብያት በቃሌ ያለመገኘቴን ሳስበው በህይወት እንኳን ብትኖር አይኗን የማይበት ወኔ ያጣለሁ። ተፈራለሁ።
ሟቹ ደግሞ በአጋጣሚ አንድ ባለስልጣን ወንድም ነበር። እሺ እናም ወንድሜን ጨምሮ ጓደኞቹ ያላሰቡት ጉድ ውስጥ ገቡ ማለት ነው። ገዳይ ጓደኛቸው እጁን እንደሚሰጥ ቢነግራቸው የሚተርፉ ስላልመሰላቸው ተያይዘው ወደ ኬንያ ይሰደዳሉ። ገዳዩ ልጅ እጁን ሰጥቶ ምርመራው ይቀጥልና ወንድሜን ጨምሮ ያመለጡት ጓደኞቹ በተገኙበት እንዲያዝ ይወሰናል። ታዲያ አሁን የመጣው እንዴት ነው? የፍርድ ሂደቱ ሲጓተት ቆይቶ በቅርቡ የሰውየውን ነፍስ ያጠፋው ጓደኛው ተፈርዶበት የተቀሩት በሌሉበት ጉዳያቸው ታይቶ ክሳቸው ተነሳላቸው። ከዚህ የተረፈውን ስትመጣ እሱ ይነግራል። አንቺ ልጅ ምን ሆነሻል? አትናገሪም እንዴ? ምንም አልሆንኩ። እንዴት ነው ምንም አልሆንኩ? ይሄው ሱቁን ከከፈትሽ 2 ሳምንትሽ ይሄንን በር ዘግተሽ ተቀምጠሽ ሰው አታናግሪ። ምንድነው የሆንሽው? እሱ ምንም አልሆንኩም አልኩሽ እንዴ ማማ? አይ ምን ነው አንዳንድ ጊዜም ሰው የሚነግርሽን ስሚ እንጂ። በቃ ብቻዬን መሆን ስለፈለኩ ነው። ብቻሽን መሆን ስለፈለግሽ እናቴ ያንቺን አካሄድ እኮ አላጣነው። እናውቀዋለን መዘዝ እንዳመጣ። ይበቃናል። ደግሞ ሌላ ምን ማማ? ሌላ ዲቃላ እንዳላመጣብሽ ፈራሽ? ኧረ ባባባ አትጩሂ። አዎ አንቺማ ምን ቸገረሽ? የምቃጠል የምዋረድ እኔ ወይ አንቺማ ምንሽ ተነካ? ወይኔ አልማዝ ዞባንቺ ችጋራም ዲቃላ ቆይ ምን አባቴ ላርጋት ሳምሪ ላርጋ ሁሌ በተናገሩሽ ቁጥር ማልቀስ አለብሽ እንዴ? በቃ ይሄን እንዲያረበቃሽ በእግዚአብሔር እንጂ በእግዚአብሔር በቃ ሚጣዬ ቆንጆ ደህና ነሽ? አንቺ ህይወት ወይ ሚጣዬ ችጋራ እንዲቃላ ምን ማለት ነው? ማን ያለሽ? የት ሰማሽው? ማማ እስከዛሬ ደበቁሽ ዛሬ ነግርሻለሁ ቢጣ ማማ እናትሽ አይደለች እናትሽ ነኝ ማማ እናትሽ አባትሽ የት እንዳለ ፈልገሽ ትመጪልኛለሽ? አይደል የሚጣን ጥያቄ ሰብር ይውዬ በቃ እኔ ምን ላድርጋት
እኮ እያበዛሽ ነው 8 ዓመት እኮ ሽም ጊዜ ነው እግዚአብሔር ይመስገን እቺን ልጅም ከምታሳቀቂያት አንቺም እንዲህ በእንባ ከምታልቂ እናትሽም በገባሽ በወጣሽ ቁጥር ከሚሰድብሽ ምን አለ ወደዛኛን ሰው ያግብተሽ ብትገላገይ እሺ ቆይ ምን ይለኛል ብለሽ ፈርተሽ ነው ተይው ሞኛቱኝ አይ ሳብሪ ማን ምን ይለኛል ብዬ ፈርቼ ታዲያ ምንድነው ታዲያ እስከመቼ እንዲያለቅሽ ትኖሪያለሽ የት እንደገባም አላውቀው ነበር እኔ ምን ላድርግ ሳብሪ አይ ወይቴ በእግዚአብሔር ታይ በቃ ይሄን ለቅሶሽን ታይ አንቺ እንደሆንሽ አንዴ ከደረቅሽ ደረቅነሽ በቃ ታይ ይልቅ በቃ ሻይና ብለን እንምጣ አንቺ እኮ ነው የምናገረው ምን ያዘረፍጥሻል እዚህ ላይ ተነስተሽ ገብተሽ ልብስሽን አቀይሪ ነይ ግቢ አንቺ እኮ ነው አንቺ እንዴ ያና በትጂው ሁሉ አንቺ ዝም ብለሽ ጉድ ትያለሽ እንጂ እኮ ቦይፍሬንድሽ ምሳውን ራት አድርጎታል። ኧረ እባክህ ሞዛዛ
ቆይ እንደምደውልለት ሄሎ ዴቭ ዘገየ እኮ ምን ሆስፒታል የት ሆስፒታል Happy birthday to you. Happy birthday to you.
ህይወትዬ አንቺ ነሽ የኔ ቆንጆ አንቺ ነሽ የኔ ቆንጆ ምን ነው ወደዚህ ምን ነው አመጣ ምን ነው ፈጣሪ ምን በደልኩ ትንሽ በተሻለሽ የሆነውን ሁሉ ነገር አጫውትሽ አልከዳውሽም የኔ ቆንጆ